እንበላለን ማለት ነው። እንቁራሪት ልትበላ ባሉ ለሁለት ሰው የሚበቃ የእንቁራሪት ወጥ እንዴ! ሚስ ፈንዲሻ ምን ነካት? እንደው አያርገውና ማለት ነው አያምጣውና ድርቅ ቢከሰትና በአገሩ የሚበላ ነገር ጭራሽ ቢጠፋ የግድ እንቁራሪት መብላት አለባችሁ ብትባሉ ትበላላችሁ? What are you talking about, man? ሚስ ፈንዲሻ የምትባለው እህታችን በቻይና ያደረገችውን ነገር ደግሞ ተመልክተን እንመለስ። ያለፍኩኝ ምን እንዳየው ታውቃላችሁ? የእንቁራሪት ስጋ የሚሸጥበት ቤት ሁሌ ቻይና እየመጣው አሳይኝ የቻይና ምግብ ስትበይ ትሉኛላችሁ። ስለዚህ አሁን እንግባና እንበላለን ማለት ነው። እንቁራሪት ልትበላ ባሉ we want to eat frog እንዴ! ለሁለት ሰው 150 ሪንቢ አዘናል ጋይስ። ለሁለት ሰው የሚበቃ የእንቁራሪት ወጥ ምን ታጠብልን? እዚህ ጋር አድርገን ታጠብልን ጭራሽ ታጥባችሁ። ከዛ ምን በላው በዚህ ነው ጋይስ። እችላለሁ ባይ ዘ ወይ የምር ሊበሉ ነው ወይስ ሙድ ጌታን የሚያስቀስፉን ጉድጉድ እያመጡ እንቁራሪት ምናምን እያሉ እስቲ ነው ጉዱን እኔ ቻይና ከመጣው ማክዶናልድስ እንበላለሁ ወይ እንጀራዬን አሙቄ ወይ ድርቆሽ እንበላለሁ እንጂ እኔ በልቼ አላውቅም። ወይኔ መጣ ከነክብሩ ዋው ቴንክ ዩ ኢየሱስ ክርስቶስ። በዚህ እንብላ፣ በዚህ ብሉ፣ በዚህ ወይ እንቁራሪቱ እግሩ እኮ ነው ይሄ። ጌታ ኢየሱስ ድረስ የፓስታ ስጎ ነው የሚለው። እውነት ደስ ይላል፣ ሽታው በጣም ደስ ይላል። እና ማስልና ከስር ነው የምናወጣው። ከዛ ስቡት ይሄን በልቼ ጭንቅላቴ እንደነሱ ምጡቅ ሆኖ በቃ ምድርን ስገለባብጣት ማለት ነው። ከእግሩ እንቅመሰው ወይስ ካንገቱ? ካንገቱ ይሻላል። አምቦልት እነዚህ ጌታን ረሃብ ቢመጣ ራሱ አይሞቱም። ኡፍ እስማ አምቦልት ትንሽዬ ግን አሳ ሚል ይመስለኛል። አያችሁት? እንደልክ ገምሰው ነው። ወይኔ እናቴ ሶ ጋይስ ወይኔ እንዴት ነው የሚያጠረሻቸው? የምር ግን እናንተ ብትሆኑ ትበሉ ነበር? ለነገሩ እነሱ ሀገር እንቁራሪት ጊንጥ ምናምን ባህላዊ ምግባቸው ነው። እኛ እዚህ ሀገር የበሬ ስጋ የዶሮ ስጋ ምናምን እንደምንበላው ነው። ዝሆንዬ አፍንጫ ነው ኩምቢ ነው የሚባለው። የትልቁን ሊዝ ነበር ምንም አመለጠኝና እቺ የልጇ ናት። የልጇ ኩምቢ ናት። እንደ የኛ ሀገር ሴቶችማ ትንሽ ከቆዩ እኛኑ ነው የሚበሉት። የዚህኛዋ ደግሞ የባሰ ነው። የዝሆን ኩምቢ እኮ ነው የምትበላው። በዚህ አይነትማ ከዚህ በኋላ ጅብና አንበሳ እያደንን መብላት እንጀምራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በሚቀጥለው ባበዱ ቪዲዮዎች እንመጣለን። እንወዳችኋለሁ። መልካም ቀን። ወገዴ